ገበና ነው ያወጣው። ምን የማንን የሰው ገበና ነው ያወጣው? እስቲ አብርሃም ተክለማርያም የምትባለው ሰው ምንድን ነው ያወጣው? ዶክተር ምንድን ነው እሱ ያወጣው? የሰው ገበና የሚባል ያወጣው የሰው ገበና ምንድን ነው? እስኪ ንገረኝ። ይኸው አሁን ኤርሚያስ እዚህ ያለ ልስማው። እኔ ምንድን ነው ኤርሚያስ ያወጣው የሰው ገበና? ምንድን ነው ያወጣው የሰው ገበና? ኢሹ ፈጥራችሁ ያንን ኢሹ ኤርሚያስ ነው ያለው ለማለት መሞከር እኔ ትክክል አይመስለኝም። ትክክል አይመስለኝም። ስለ የቱ ቤተሰብ ነው ያወራው? ስለ የትኛው ቤተሰብ ነው ያወራው? ናግባ የአብርሃም የሚባለው ሰው ናስገባው ይምጣ። ይሄው መጣልኝ። ይሄው እንግዲህ አንድ ነገር ነው የምለው። መቼም ብዙዎቻችሁ ይሄ አያስደስታችሁም፣ ግን አንድ ነገር ነው የምለው። ዮናስ መርከቡ ላይ መኖሩ የመርከቡ መናወጥ በጣም ካስቸገረ፣ እቃዎችን ቢወረወሩ የመርከቡ መናወጥ ካልቆመ፣ የቲክቶክ መናወጥ ምክንያቱ ዳዊት ከሆነ በቃ እንደ ዮናስ ወርውሩኝ ነው የምለው። በእውነት እኔ ደጋግሜ እያልኩ ያለሁት ወንድሜ ኤርሚያስ እግዚአብሔር ቤትህን ከክፉ ይጠብቀው። እግዚአብሔር ከክፉ ቤትህን ይጠብቀው። በሚወጣው ማንም ምንም ይበለኝ፣ መባረክ ነው ከውስጥ የሚወጣው፣ ሽንገላ አይደለም። እውነቴን ነው የምነግራችሁ። በእውነት እግዚአብሔር ኤርሚያስ አበበ እግዚአብሔር ከክፉ ይጠብቅህ። እግዚአብሔር ክፉ ቤትህን አየው፣ ከክፉ ይሰውረው። ነገ ምን እንደሚሆን ስለማናቅ እግዚአብሔር ይጠብቀው። ይህንን ነው ምለው። ምክንያቱም ሩጫችንን ይገታዋል። እንደሚገባው እግዚአብሔር በውስጣችን እንዳስቀመጠው መጠን እንዳንሮጥ ያደርገናል። ኮንኮርድ በኋላ እንግዲህ የመጨረሻውን ነው ምለው፣ የመጨረሻውን ካርድ ተመዘዘ ማለት ነው። ያ የመጨረሻው ካርድ ማለት ወገኖቼ፣ እኔ ለብዙ ዓመት የተጎዳውበት፣ ለብዙ ዓመት የተሰበርኩበት ካርድ ነው። ለብዙ ዓመት የተሰቃየውበት፣ ለብዙ ዓመት ራሴን አይሶሌት ያደረግኩበት ነው። እንዴት ብዬ እንደምነግራችሁ አላውቅም። ብዙ የተጨማመሩ ነገሮች አሉ። ከተነገሯችሁ ወይም እንትን ካሉት ነገር የተጨማመሩ ነገሮች፣ ብዙ ነገሮች አሉ። እንደገናም ደግሞ አንደኛው ምን ሊል እንደፈለገም ምንም ያልገባኝ ነገር አለ። ልጆቹን ከገቡበት ምናምን የሚለው ምን እንደሆነ አልገባኝም። እኔም ማውቀው ነገር የለም። የት ነው የገቡት? ሰላም እንደሆኑ ነው ማውቀው። ችግር ካለ እናትየዋ ታሳውቀኛለች። አልገባኝም እሱ ያለው ነገር። ነገር ግን ሚስት አለው፣ 2 ልጆች ያሉት፣ ትዳሩ ተፈቷል ያለው አዎ ትክክል ነው፣ እውነት ነው። ግን አሁን አይደለም፣ የአሁን ጊዜ አይደለም። 17 ዓመት ሞልቶታል። የ17 ዓመት ታሪክ ነው። 2008 መጨረሻ ላይ ነው ይሄ ነገር ሀፕን ያደረገው። አሁን እንግዲህ 2025 ላይ ነው ያለ ነው። የ17 ዓመት ታሪክ ነው። በዚህ በዛ ብዬ ምንም ነገር አላብራራም፣ ለማብራራትም ፈቃደኛ አይደለሁም። ነገር ግን ሀፕን ያደረገው 2008 ላይ ነው። 2008 ላይ ሀፕን ያደርግ እንጂ ለ13 ዓመት ሙሉ የተጎዳውበት፣ የተሰቃየውበት፣ የታመምኩበት፣ የተሰበርኩበት ነው። ገብቷችኋል? ይህንን ፊሊንግ፣ ይህንን ስሜት ሊረዳ የሚችል በዚህ ውስጥ ያለፈ ብቻ ነው። እሷም ተጎድታለች፣ እኔም ተጎድቻለሁ፣ ልጆቼም ተጎድተዋል። እንደገና ደግሞ ቤተ ክርስቲያንም ተጎድታለች። ለምን? እኔ ጋር ያለውን ነገር ቤተ ክርስቲያን መጠቀም አልቻለችም። እኔ ጋር ያለውን ነገር ለቤተ ክርስቲያን ማበርከት አልቻልኩም። በብዙ ጉዳት ውስጥ ነው ያሳለፍኩት። እንዲህ ቀላል እንዳይመስላችሁ። ለ13 ዓመት 4 ዓመት ነው ሪከቨር ካደረግኩኝ። 13 ዓመት ግን በከባድ ስብራት ውስጥ፣ በከባድ ሐዘን ውስጥ ነው ያለሁት፣ ያሳለፍኩት የነበረው ማለት ነው። ያ ቁስሌ ነው፣ ያ ህመሜ ነው። ማንም ወዶ ማንም ደስ ብሎት ትዳሩን የሚበትን የለም፣ ማንም የለም። እንኳን አገልጋይ ሆኖ እንኳን ፍሮንት ላይን ላይ ተቀምጦ ለሁሉም የሚታይ ሆኖ አይደለም አያደርግም። ወዶ እንትን የሚል ነገር የለም። ትዳሩን እንትን የሚል ማንም የለም። ነገር ግን ሀፕን አደረገ። ይሄ ነገር 2008 ላይ ሀፕን አደረገ። በብዙ ጉዳት ውስጥ አሳልፌያለሁ፣ በብዙ ስብራት ውስጥ አሳልፌያለሁ።
ይሄ የኔን ሳይድ ነው እየነገርኩ ያለሁት። በሷ ሳይድም እንደዛው ነው የሚሆነው። ጉዳቱ የሁሉም ስለሆነ አይደለም፣ የቤተሰብ ብቻ አይደለም፣ ቤተክርስቲያንንም የሚጎዳ ስለሆነ ማለት ነው። ነገር ግን ኢንፎርሜሽን የነገሩ ሰዎች ሙሉን ኢንፎርሜሽን አልነገሩህም። አሁን አንተ ገብተህ ለትዳር መጸለይ ነው ያለብህ፣ ዋይ ብለህ ማልቀስ ነው ያለብህ፣ ንስሐ መግባት ነው ያለብህ፣ እንትን ማለት ያለብህ። ትዳሩ እኮ ካበቃ ቆየ። ትዳሩ ሪከቨር የሚደረግ አይደለም። የሞተ ነገር እንዴት ነው ህይወት የሚዘራበት? አልቋል እኮ። ይሄንን አልነገሩህም? ነገሩ ተቋጭቷል። ላይመለስ ተቋጭቷል። የተደመደመ ያለቀ የተቆረጠ ነገር ነው። አይመለስም፣ አይሆንም፣ ከዚህ በኋላ ሊሆን አይችልም። ይሄንን አልነገሩህም ማለት ነው። ስለዚህ ንስሐ ምገባበት እንደገና ትዳሬ እንዲመለስ እንትምልበት አልፏል ታይሙ። 17 ዓመት ሆነው እኮ አልኩህ ወንድሜ። የዛሬ የትናንትና እኮ አይደለም፣ የ17 ዓመት ታሪክ ነው። ነገር ግን ይሄ ነገር በጣም ሊረዳኝ የሚችለው ሊገባ የሚችለው በዚህ ነገር ውስጥ ያለፈ በዚህ ስብራት ውስጥ ያለፈ ብቻ ነው። በዚህ መሮጥ የሚገባኝን ያህል እንዳልሮጥን የተደረግኩት፣ ማገልገል የሚገባኝን ያህል እንዳላገለግል ነው የተደረግኩት። ይሄ ነገር ለእኔ ብላክ ስፓት ነው። ገብቶሃል ወንድሜ? ፖቴንሻል በውስጤ ኖሮ፣ ጸጋ ኖሮ፣ ስነ መለኮት ዝግጅት ኖሮ፣ ብዙ ነገር እግዚአብሔር በውስጤ አጭቆ ያንን ነገር ግን ማድረስ ዴሊቨር ማድረግ የተከለከልኩበት የተያዝኩበት ብላክ ስፓ ነው። ምን ላደርገው? አልፏል እኮ። ማስተካከል አይቻልም፣ መመለስ አይቻልም። የተደመደመ ነው። ታዲያ ላስተካክለው በማልችለው ልመልሰው በማልችለው በጣም ረጅም ዓመት በሆነ ጉዳይ እንደገና ያን ቁስሌን ያ ብዙ የደማውበትን ያ የተሰበርኩበትን ደረቀ፣ ጌታ ሆይ ፈወስከኝ አገገምኩ ብዬ ስል እንደገና ያንን ቁስል እየጎረጎሩ ማድማት፣ ይሄ ወንድምነት ነው? ይሄ ተገቢ ነው? ለእኔ ስብራቴ ነው እኮ ወንድሜ፣ ለእኔ ህመሜ ነው እኮ። በጣም አዝኛለሁ፣ በእውነት በጣም አዝኛለሁ። ልቤ ተሰብሯል። በሌሎቹ እስከ ዛሬ ስትሳደቡ የተለያየ ነገር ስታደርጉ ምንም አልተሰማኝም። ይሄኛው ግን ብዙ የጎዳኝ ነው። በጣም ብዙ የተጎዳውበት ነው። 13 ዓመት ሙሉ የተጎዳውበት ነው። ቀና ብዬ መራመድ የከለከለኝ ነው። 4 ዓመት ገና ሪከቨር ካደረግኩኝ። ለዛ ነው ብዙ ጊዜ እውቅና ፍለጋ ከኤርሚ ጋር የሚጋጩ እንደዚህ እውቅና፣ በጣም ተሳስታችኋል። ያንን አልፈልገውም ነበር። ራሴን አይሶሌት እያደረግኩ ነበር ያለሁት እስከ ዛሬ። ወደ ቲክቶክም ከመጣው በኋላ አይታችሁ ከሆነ አንዳንድ ሩም ላይ ነው ምገባው፣ አንዳንድ ሩም ላይ ነው ጥቂት ተናግሬ ዞር ነው ምለው። የሉተራን መነካት ነው ፍሮንት ላይን እንደወጣ ያደረገኝ። አልወደውም፣ አልፈልገውም። ለምን መሰላችሁ? እውነቱን ልንገራችሁ፣ ፍሮንት ላይን ስትወጡ ያ የ17 ዓመቱን ሰዎች መምዘዛቸው እንደማይቀር አውቀው ነበር። ከዛ የተነሳ ራሴን አይሶሌት አድርጌ ነበር ለብዙ ዓመት ምቆየው። ፍሮንት ላይን መውጣት አልፈልግም። በቸርች ባገለገልኩበት ሰዓት እንኳን በዩቱብ ላይ መልቀቅ ሲጀምሩ ወዲያው ነው በቃ እንትን የሚለኝ። መታየት አልፈልግም። ህመሜ ነው ወንድሜ ኤርሚያስ። የታመምኩበት ነው፣ የተሰቃየውበት ነው፣ የተሰበርኩበት ነው። ለእኔ እንደዚህ ቀላል ነገር አይደለም። በጣም ከባድ ነገር ውስጥ አልፌያለሁ። ልነግር ከምችለው በላይ በጣም ከባድ ነገር ውስጥ አልፌያለሁ። ለማንም አይስጠው። እኔ ያለፍኩበትን ለማንም አይስጠው እግዚአብሔር። ለማንም አልመኝም። ወንድሜ ኤርሚያስ በደንብ አድርሱልኝ ይሄንን። አይኖ ትሰማለህ። እግዚአብሔር አምላክ እኔ ካለፍኩበት ስብራት እግዚአብሔር ይጠብቅህ። በእውነት እግዚአብሔር ይጠብቅህ። ትዳርህን ይጠብቅ፣ ልጆችን ይጠብቅ፣ አንተን ይጠብቅ። እግዚአብሔር ቤትህን ይባርከው ወንድሜ። ማንም በዚህ ስብራት እንዲሰበር አልፈልግም ወንድሜ። እግዚአብሔር ልጆችህን ይጠብቅ፣ ትዳርህን ይጠብቅ፣ ባለቤትን ይጠብቅ፣ ቤትን ይጠብቅልህ፣ ከዚህ ስብራት ይከልልህ። እህቴ ሜርሲ በጣም ትንሽ ልጅ ነሽ። ብዙ ገና ምታድጊ ብዙ ምሰሪ ነሽ። ምናልባትም ከትልቋ ልጄ እኩያ ልትሆኝ ይችያለሽ በእድሜ። ያ ማለት ልጄ ልትሆኝ ይችያለሽ ማለት ነው። ይቅር ብዬሻለሁ ኤርሚያስ፣ ይቅር ብዬሃለሁ። በጣም ይቅር ብዬሻለሁ። እግዚአብሔር ይሄንን እንደ ዘር እንዳይቆጥርብሽ
እንዲቆጥርብሽ አልፈልግም። በፍጹም እንዲቆጥርብሽ አልፈልግም። ይሄንን እንደ ዘር አድርጎ እንዲቆጥርብሽ አልፈልግም። እኔ ይቅር ብዬሻለሁ። ገና አላገባሽም፣ ወጣት ነሽ። ስታገቢ ትዳርሽን እግዚአብሔር ይባርከው። ስታገቢ ልጆችሽን እግዚአብሔር ይባርከው። እግዚአብሔር ይሄንን እንደ ዘር አይቁጠርብሽ በፍጹም። እግዚአብሔር ይጠብቀሽ። ገና ብዙ የምታድጊ ብዙ ምሰሪ ብዙ ነገር ካንቺ ይጠበቃል። ያንግ ጄኔሬሽን ነሽ እህቴ ሜርሲ። እግዚአብሔር ቤተሰብሽን፣ አንቺን፣ የምታገቢውን፣ የምትወልጃቸው ልጆች ሁሉ ይከልል፣ ይጠብቅ። እግዚአብሔር ይባርክሽ። በዚህ ጉዳይ ላይ የተሳተፋችሁ በሙሉ መረጃ የሰጣችሁም ሁሉ ከሂውስተን አውቃችኋለሁ። በዚህ ጉዳይ ላይ የተባበራችሁ በሙሉ እግዚአብሔር ይህንን እንደ ዘር አይቁጠርባችሁ። እግዚአብሔር ከክፉ ይጠብቃችሁ። እግዚአብሔር ቤታችሁን፣ ልጆቻችሁን፣ ትዳራችሁን፣ ቤተሰባችሁን እግዚአብሔር ይጠብቅ። ከእንደዚህ አይነት ስብራት እግዚአብሔር ይጠብቃችሁ። የተሰበረ ሰው ነው ህመሙን የሚያውቀው። ያንን ስብራት ለማንም ሰው እግዚአብሔር እንዳይሰጥ ነው የምፈልገው። ያለፍኩበትን እኔ ያውቀዋለሁ። እግዚአብሔር ይጠብቃችሁ። ወንድሜ ቤኪ ወጣት ነህ፣ ያንግ ነህ። ገና ብዙ ካንተ ይጠበቃል። በእውነት ይቅር ብያለሁ። እግዚአብሔር ይጠብቅህ። ገና አላገባህም። የምታገባውን ትዳር እግዚአብሔር ይባርክልህ። የምትወልዳቸው ልጆች ሁሉ እግዚአብሔር ይባርክልህ። እግዚአብሔር ከክፉ ይጠብቅህ ወንድሜ። በዚህ ነገር ላይ የተባበራችሁ በሙሉ የሰደባችሁኝ፣ ያንቋሸሻችሁኝ፣ ይህንን ነገር ብንነካበት ቅስሙ ይሰበራል ብላችሁ ያላችሁ በሙሉ እግዚአብሔር ከክፉ ይጠብቃችሁ። እግዚአብሔር ከስብራት ይጠብቃችሁ። እግዚአብሔር በክንፉ ይጋርዳችሁ። ክፉ አይያችሁ። ለምልሙ፣ ብዙ እደጉ። ይሄ ነው የሞላው። በዚህ ስብራት ውስጥ እግዚአብሔር የአሁኑን ዳዊት እንዳታዩ። ከ17 ዓመት በፊት ያለው ዳዊት እንደዚህ አልነበረም። ስብራቱ ነው እንደ ያዕቆብ አስነክሶ ነው ያዳነኝ። አስነክሶ ሳይውኝ አነክሳለሁ፣ ውስጤን ግን አድኖታል። እንደዚህ አልነበረም ዳዊት። ገብቷችኋል? ዳዊት እንደዚህ አልነበረም። በጣም ኃይለኛ፣ በጣም ተደባዳቢ፣ በጣም እንትን ነበረ። እንደዚህ ትሁት፣ እንደዚህ ረጋ ያለ፣ እንደዚህ ትዕግስት ያለው አልነበረም። መከራ ነው ያስተማረኝ፣ ስብራት ነው ያስተማረኝ። ሰብሮ ነው እንደገና የጠገነኝ። ተሰብሬ ነው እንደገና የተጠገንኩት። ቆስዬ ነው የዳንኩት። እያነከስኩ፣ ነገር ግን ውስጤ ድኗል። ዘንድሮ በረከት ነው ከውስጥ የሚወጣው። ማንም ምንም ይበለኝ፣ መባረክ ነው ከውስጥ የሚወጣው። ሽንገላ አይደለም። እውነቴን ነው የምነግራችሁ። በእውነት እግዚአብሔር 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 ኤርምያስ አበበ እግዚአብሔር ከክፉ ይጠብቅህ። እግዚአብሔር ክፉ ቤትህን አየው፣ ከክፉ ይሰውረው። ነገ ምን እንደሚሆን ስለማናቅ እግዚአብሔር ይጠብቀው። ይህንን ነው ምለው። ምክንያቱም ሩጫችንን ይገታዋል። እንደሚገባው እግዚአብሔር በውስጣችን እንዳስቀመጠው መጠን እንዳንሮጥ ያደርገናል። በውስጣችን እንደተቀመጠው ፖቴንሻል እንዳንዘረጋ፣ የሚቆረስ ነገር እንዳይኖረን ያደርገናል፣ ይገድበናል። ልክ እንደዚህ ወጣ ስል የ17 ዓመት ፋይል እየመዘዘ ያቆስለኛል። ገብቷችኋል? ወጣ ሲባል ለሌላው ተረፈ ሲባል ተቆረሰ ሲባል ኖ ፋይል አለህ ይለኝና ያንን ፋይል ይመዛል። ይሄ በቃ ምን ላድርገው? ብላክ ስፓ ነው፣ ምንም ማድረግ አይቻልም፣ ጥቁር ነጥብ ነው። ነገም እንደዚሁ ነው፣ ከነገ ወዲያም እንደዚሁ ነው። እስከምሞት ድረስ ሊመዘዝ ይችላል። ምንም ማድረግ የማልችለው ማለት ነው። አዝኛለሁ፣ በእውነት አዝኛለሁ። በጣም በቃ እምባዬን መቆጣጠር አልቻልኩም። ሀኒቾ ስታናገረኝ እሷን ኖ አታልቀሽ እንደዚህ አትሁኝ ብዬ እንትን አልኳት። ከዛ በኋላ ግን አልቻልኩም። በተለይ ሙሉውን ከሰማው በኋላ አልቻልኩም። ብዙ ነገር እንዳልኳቸው የተጨማመረ ነገር አለ። እዛ ጋ ምንድን ነው የሆነ ንብረት ነው ምናምን፣ የምን ንብረት እንደሆነ የማይገባኝ የሌለ ነገሮች፣ ብዙ ነገሮች አሉ። ነገር ግን 2 ልጆች አሉት። ትዳሩን በትኗል ወይም ደግሞ ከትዳሩ ተለያይቷል የተባለው እውነት ነው። እውነት ነው የምለው እኔ። ግን የዛሬ አይደለም፣ 17 ዓመቱ ነው። 2008 መጨረሻ ላይ ነው ያነበረው ግጭት። ታዲያ ከ17 ዓመት በፊት በነበረው ዛሬ ልክ ወጣ ሲባል፣ ዛሬ ልክ ተቆረሰ ሲባል፣ ማስተማር ጀመረ ሲባል ያ እየተመዘዘ አይ ሴጣን
ስንት ዓመት ሙሉ እኮ እንድደበቅ አደረገኝ፣ እንዳልወጣ። ጅቡቲ ሳገለግል በነበረበት መጠን፣ ኢትዮጵያ ሳገለግል በነበረበት መጠን አሜሪካ መጥቼ እንዳላገለግል አደረገኝ። በዛ መጠን እንዳልሮጥ አደረገኝ። ገና እንደመጣው ነው እኮ ትዳሬን የመታው ሰይጣን። ገና እንደገባው ቁስሌ ይግባችሁ። ቁስሌ በጣም የምትረዱት በዚህ ውስጥ ያለፋችሁ የተሰበራችሁ ይገባችኋል። በተለይ ፍሮንት ላይን ስትሆኑ፣ አገልጋይ ስትሆኑ በጣም ከባድ ነው። የሁሉ አይን እናንተ ላይ ስላለ ይህንን ነው የምለው። በእውነት እኔ ደጋግሜ እያልኩ ያለሁት ወንድሜ ኤርሚያስ እግዚአብሔር ቤትህን ከክፉ ይጠብቀው። እግዚአብሔር ከክፉ ቤትህን ይጠብቀው። በጣም በቃ ውስጤ የሚሞላው ይሄንን ነው። እግዚአብሔር ቤትህን ከክፉ ይጠብቀው። እግዚአብሔር ቤትህን ከክፉ ይጠብቀው ወንድሜ፣ ክፉ አየው። እግዚአብሔር ልጆችህን ይባርክልህ፣ ቤተሰብህን ይባርክልህ፣ ጤንነትህን ይባርክ። በተረፈ ሁላችሁንም በጣም አመሰግናለሁ ወንድሞቼ እህቶቼ። እስከዛሬ እንግዲህ በተለያየ ነገር ልናሳዘን እንችላለን። በትምህርቱ ባስተማርነው በእይታችን ትችታችን መጀመሪያው የተነሳንበት ሳክራመንታል ቴዎሎጂውን የተቸ ነው። ግለሰባዊ አይደለም፣ የሆነ ነገርን ትኩረት ያደረገ አይደለም። ሳክራመንታል ቴዎሎጂውን የተቸ ነው። ያ ደግሞ ኮንፌሽናችን ነው፣ እምነታችን ነው። እዛ ላይ ይቅርታ የሚባልበት አይደለም። እምነታችን ነው። እምነት ይቅርታ አይባልበትም። ነገር ግን አላግባብ የተናገርነው ስሜታዊ ሆነን የተናገርነው ግን ቅድም እንዳልኳችሁ ያ የቅድሙ ማለት ነው ቡክ ኦፍ ኮንኮርድ በሚነካበት ሰዓት የቻይናውን እናወጣለን ብዬ የተናገርኩት እሱ ስህተት ነው። በቃ እሱ ጋር አጥፍቻለሁ፣ እሱ ጋር ይቅርታ ብያለሁ። በሌላም እንዲሁ ስንናገር እኔ የማስታውሰው እሱን ነው። ያላስታወስኩት ድንገት የተናገርኩት በንግግር በተለያየ ነገር ያሳዘንኳችሁ ወንድሞች ሁላችሁም ማለት ነው በጣም ይቅርታ ጠይቃለሁ። እኔ ማንንም ለማሳዘን አንዱን አሳዝኖ አንዱን ለማስደሰት አይደለም የመጣሁት። ያም አይደለም ፍላጎቴ። ነገር ግን ወንጌል ባህሪው ነው። ትምህርታችንን ስናስተምር ደስ የማይሰኙ ሊኖሩ ይችላሉ፣ ደስ የሚሰኙም ደግሞ ሊኖሩ ይችላሉ። ያ ደግሞ ትምህርታችን ነው፣ ያስተምሮ ልዩነታችን ነው። ያንን ሪስፔክት አድርገን ነበረ መጓዝ የነበረብን ማለት ነው። ከዚህ በላይ ብዙ አላብዛባችሁ። በጣም ብዙ ወንድሞች እህቶች አላችሁ። እንግዲህ አንድ ነገር ነው የምለው፣ መቼም ብዙዎቻችሁ ይሄ አያስደስታችሁም፣ ግን አንድ ነገር ነው የምለው። ዮናስ መርከቡ ላይ መኖሩ የመርከቡ መናወጥ በጣም ካስቸገረ፣ እቃዎችን ቢወረወሩ የመርከቡ መናወጥ ካልቆመ፣ የቲክቶክ መናወጥ ምክንያቱ ዳዊት ከሆነ በቃ እንደ ዮናስ ወርውሩኝ ነው የምለው። እናንተ ሰላምን፣ እናንተ ጸጥታን አግኙ። ቆይ አንድ ጊዜ፣ እናንተ ሰላምን አግኙ፣ እናንተ ጸጥታን አግኙ። ስለዚህ የምላችሁ ነገር ወንድሞቼና እህቶቼ ላልተወሰነ ጊዜ ከቲክቶክ መራቅ ይኖርብኛል። ዲአክቲቬት አድርጌ መውጣት ይኖርብኛል። ታምም ያለው ተሰብር ያለው በጣም አሞኛል፣ በጣም ተሰምቶኛል። ምንም ላደርገው ላስተካክለው ላርመው ለማልችልበት ታይም ላይ የ17 ዓመት ፋይል አዝናለሁ፣ በጣም አዝናለሁ። ስለዚህ ማገገም ይኖርብኛል፣ ራሴን ማየት ይኖርብኛል። ስለዚህ ላልተወሰነ ጊዜ ያንን አስቤያለሁ። አይኖ ሉትራን ወንድሞችና እህቶች እንዲሁም ካቶሊኮች፣ ኦርቶዶክሶች፣ ፕሮቴስታንቶች ትምህርቱን የምትፈልጉ መኖሬን የምትፈልጉ ማለት ነው ይሄ እንደማያስደስታችሁ አውቃለሁ። ነገር ግን ማገገም ያስፈልገኛል። እውነት ተሰብሬያለሁ። እውነት በጣም አዝኛለሁ። ያኔ ልክ ትዳሩ የፈረሰ ጊዜ የተሰማኝ ስሜት ነው የተሰማኝ።
አዝናለሁ፣ በጣም አዝናለሁ። ግን ይቅር ብያችኋለሁ፣ በእውነት ይቅር ብያችኋለሁ። ወንድሜ ኤርሚያስ በእውነት ይቅር ብያለሁ። እህቴ ሜርሲ በጣም ይቅር ብዬሻለሁ። ልጅ ነሽ ገና አንቺ። ይቅር ብዬሻለሁ። ቤካ ይቅር ብያለሁ። ሌሎቻችሁም እነ ቴልኮም እዛ አካባቢ ያላችሁ በሙሉ ይቅር ብያችኋለሁ። ተባረኩ። ጸጋ ይብዛላችሁ።